ኳንዶሁን እጅግ ጨካኝና በስራ የተካነ ከፍተኛ የደህንነት ወኪል ነው። በስናይፐሩ ብቻ ምንም ሊያስበው ከማይችለው ርቀት ላይ ኢላማውን መምታት ይችላል። ነገር ግን ወደ ቤቱ ሲመለስ ለሚስቱ የሚንቀጠቀጥና ትዕዛዙን ሁሉ የሚቀበል የዋህ ባል ይሆናል። ሚስቱን ለማስደሰት ሲል ብቻ ያለ ቲሸርት ከመኖሪያ አፓርታማው ግቢ ውስጥ እየሮጠ ይታያል። የእሱ ማራኪ ቁመናም የሰፈሩ ሴቶች ሁሉ እንዲሸማቀቁ ያደርጋቸዋል። ሰዎቹ በዙሪያው በመሰብሰብ ሲጀምሩ ወዲያውኑ አስገራሚ የማርሻል አርት ትርኢቶችን ማሳየት ይጀምራል። ከዚያም ፎቅ ላይ ያለችውን ቆንጆ ሚስቱን ሰላም በማለት እንዲህ ያለ ምርጥ ሰው አስቀድሞ የተያዘ መሆኑን ለሁሉም ያሳውቃል። በ10 ዓመታት የትዳር ዘመናቸው ውስጥ ማንኛውም አስፈላጊ የቤተሰብ ጉዳይ ሲኖር ዶሁን ሁልጊዜ በሚስጥር ይጠፋል። እንዲያውም የልጃቸው የኳን ሚኒዮ አንደኛ ዓመት የልደት በዓል ላይ እንኳ አልተገኘም ነበር። በዚያን ዕለት ድርጅቱ የሆነ የዕፅ አዘዋዋሪዎችን እንዲይዝ ይመድበዋል። ያለምንም ድካም ሁሉንም በቁጥጥር ስር ያውላቸዋል። ነገር ግን የሥራ ባልደረቦቹ ቦታውን ለማጽዳት ሲመጡ አንድ ነገር በድንገት ትዝ አለው። ዛሬ 10ኛ ዓመት የጋብቻ በዓላቸው ነበር። ወዲያውኑ ለልጁ ደወልና ሚስቱ ዩራ ብቻዋን ወደ ታይላንድ ለሽርሽር መሄዷን ተረዳ። አሁን በድንጋጤ ተዋጠ። የሥራ ባልደረቦቹ ግን ጉዳዩን ራሱ እንዲፈታው ነገሩት። ጥፋቱን ለማካካስ ዶሁን ሚስቱን ለመቀበል ቀድሞ አየር ማረፊያ ቢሄድም ዩራ ግን የቸለልተኝነት ፊት አሳየችው። ከዚያም የዶሁን አለቃ ወይም ዳይሬክተር ኦ ማግኘት እንደምትፈልግ ነገረችው። ዶሁን ግን ሁልጊዜም ዳይሬክተሩ ለስራ ጉዞ ወደ ውጭ ሄዷል የሚል ሰበብ ያቀርባል። በንዴት የገነፈለችው ዩራ ከመኪናው ውስጥ አውርዳ ጣለችው። ዶሁን ሚስቱን ለማባበል የተጠበሰ ዶሮ ቢገዛላትም ዩራ ግን ሙሉ በሙሉ ችላ አለችው። በማግስቱ ጠዋትም ባልና ሚስቱ ንግግር አቁመው ነበር። በመጨረሻ ግን ልጃቸው ውጥረቱን መቋቋም አቅቷት ወደ ትምህርት ቤት መሄድ እንዳለባት ነገረቻቸው። በዚያው ቅጽበት በሁለቱም ስልኮች ላይ መልእክት ደረሰ። የዩራ ኦቭሌሽን ወቅት መሆኑን የሚገልጽ ማስታወሻ ነበር። ሁለቱም ወዲያውኑ መሸማቀቅ ጀመሩ። ዶሆን ግን ይህንን አጋጣሚ ግንኙነታቸውን ለማደስ እንደ መልካም እድል ተጠቀመበትና ሚስቱ መልእክቱን እንድታነብ ነገራት። ከረጅም ጊዜ በፊት አንድ ስምምነት ነበራቸው። የኦቪሌሽን ቀን ሲሆን ስለ ሰው ልጅ ህይወት አመጣጥ ይወያያሉ። ከዚያም በቀዩን ያከብራሉ። ይህ ሀሳብ የዩራን ልብ ለጥቂት ጊዜ ቢያሸብረውም የባሏን ከልክ ያለፈ ፈገግታ ስታይ ግን ድጋሚ ተናደደች። ቀኑ ሙሉ ዶሁን በመልእክት አጥለቀለቃት። ዩራ የሟች አማቷ መታሰቢያ ማስታወሻ ስታይ ልክ እሷ ይቅር እንድትለው እየጠየቀቻት እንደሆነ ተሰማትና ደወለችለት። ዛሬ የእናቱ የሙት ዓመት መታሰቢያ እንደሆነና ምሽት ላይ ቀድሞ እንዲመጣ ሲመጣም ቀይ ወይን ይዞ እንዲመጣ ነገረችው። ዶሁን ሚስቱ ይቅር እንዳለችው ወዲያውኑ ተረዳ። ሞት እንኳ ዛሬ ምሽት እቤት እመጣለሁ ብሎ በደስታ ቃል ገባላት። ነገር ግን በሚቀጥለው ሰከንድ ወደ መዝናኛ ፓርክ በመሄድ ፈጣን ባቡር ውስጥ ተገኘ። አሁንም ወደ ጨካኝነቱ ተመልሶ ወደ ስራው ገብቷል። ሆኖም ኢላማው ከትንሽ ልጇ ጋር መሆኗን ሲረዳ ያለምንም ፍቃድ ተልእኮውን ሰርዞ መሳሪያውን ይዞ ወጣ። በዚያ ምሽት መላው ቤተሰብ ለመታሰቢያ ስነ ስርዓቱ ሁሉንም ነገር አዘጋጅቶ የዶሁንን መምጣት ብቻ ይጠባበቁ ነበር። ዩራ በጭንቀት ደጋግማ ብትደውልለትም የሚመልስ አልነበረም። ቤተሰቡም አሁንም ዳይሬክተር ኦ ሌላ የሥራ ጉዞ ልኮት ይሆናል ብለው ገመቱ። በዚህ መሃል ግን ዶሁን በአንድ መጠጥ ቤት ውስጥ ነበር። በአጠገቡ ባለው ብርጭቆ ላይ ያለው የሊፕስቲክ ምልክት ደግሞ ከአንድ ሴት ጋር እንደነበር ይጠቁማል። ሁሉም ሰው በእንቅልፍ ሊሸነፍ ሲል ዶሁን በመጨረሻ ቤቱ ደረሰ። የለበሰውን በፍጥነት እየቀየረ ዳይሬክተር ኦ እንዲህ ባለ አስፈላጊ ቀን ለሥራ ጉዞ የሚልክ ጨካኝ ነው እያለ ማማረር ጀመረ። ዩራ እነዚህን ሰበቦች ሰምታ ስለሰለቻት ዝም አለች። በዚያ ቅጽበት የዶሁን ስልክ በድጋሚ ጠራ። ደዋዩ ዳይሬክተር ኦ ነበር። ዩራ ለጥቂት ካሰበች በኋላ ስልኩን ዘጋችውና ዳይሬክተር ኦ እቤት እንዲመጣ የሚገልጽ መልእክት ላከችለት። የመታሰቢያ ስነ ስርዓቱ ብዙም ሳይቆይ ተጀመረ። መላው ቤተሰብ በየዓመቱ የሚያደርጉትንና የተቀናጀ የሚመስለውን የለቅሶ ስነ ስርዓት ጀመሩ። አንዱ ከሌላው ድምፁን ከፍ አድርጎ ያለቅሳል። አዲስ የተጋባችው የዶሁን ወንድም ሚስት እንኳ ማልቀስ አለብኝ ወይም የለብኝም በሚል ግራ ተጋባች። በድንገት የቤት ደወል ተደወለ። ዩራ የአሳማ እግር ጥብስ አዝዤ ነበር አለች። ወንድሙ በሩን ለመክፈት ሲሮጥ ግን ያገኘው አንዲት እጅግ ማራኪ ሴት ቆማ ነበር። እሷም የዶሁን አለቃ ዳይሬክተር ኦ ቾን ነበረች። ቤተሰቡ ሁሉ ዳይሬክተር ኦ ወንድ ነው ብለው ያስቡ ነበር እንጂ እንዲህ ያለች ውብ ሴት ትሆናለች ብለው አልጠበቁም ነበር። ዶሁን ራሱን ሰብሰብ አድርጎ ለምን እዚህ መጣሽ ሲል ጠይቃት። ዳይሬክተር ኦ ግን በረጋ መንፈስ አንተ አይደለህ እንዲህ የጠራኸኝ ስትል መለሰችለት። ዶሁን ግራ ተጋባ። በዚያው ቅጽበት እውነተኛው የዕቃ አድራሽ መጣ። ዳይሬክተር ኦ ወዲያውኑ የሆነ ስህተት እንዳለ ተረዳች። ይዛ የመጣችውን አበባ ወደ ጎን ወረወረችና በሩን በኃይል ዘጋችው። ዕቃ አድራሽ መስሎ የመጣ ሰውዬ ገዳይ ነበር። ሁለቱ ኮሪዶር ውስጥ ፍልሚያ ጀመሩ።
ቤት ውስጥ ግን ቤተሰቡ ዶሁንን መጠየቅ ጀመሩ። ዩራ ዳይሬክተሯን እሷ እንደጋበዘቻት ተናግራ ዶሁን ወደ ውስጥ እንዲያስገባ ታዘዘችው። ከውጭ ዳይሬክተር ኦ ገዳዩን ወደ ሊፍት ውስጥ ወረወረችው። የደህንነት ካሜራውን በረጋ መንፈስ ከሸፈነች በኋላ በሊፍቱ ውስጥ ወደ ጦርነት አማልክት ተቀየረች። ዶሁን ሁኔታውን ለማጽዳት ወደ ታች ወርዶ ለዋና መስሪያ ቤት ሲያሳውቅ ፊልሚያው ቀድሞውኑ አልቆ ነበር። የሊፍቱ በር ሲከፈት ዶሁን ገዳዩን ለምን እዚህ ይዘሽ መጣች ሲል ጠየቃት። እሷም ኃላፊነቱን ወስዳለሁ እኔ እፈታዋለሁ አለች። ፎቅ ላይ አባቱ ትዕግስት ታጠው ለምን አልመጣችሁም በማለት የአሳማ እግር ወደ ታች የወረወሩ ዶሁን እንዲመጣ ጮሁ። ዳይሬክተር ኦ ሊያስቆማት የሚሞክረውን ዶሁንን ችላ በማለት ያቺን ተንኮለኛ ሚስቱን ለማግኘት ወደ ላይ ወጣች። ወደ ውስጥ እንደገባች ሁሉንም በትህትና ሰላም አለች። የእሷ የተከበረና ማራኪ ማንነት በግልጽ ሲታይ ነበር። ለሴቶች አዳዲስ ልብሶችን በስጦታ ይዛ መጥታ ነበር። ዩራ በአድናቆትና በግርምት ስታጨበጭብ ያኔ ነው ሁሉም ሁኔታውን የተረዱት። ቤተሰቡ ዶሁን ሁልጊዜ በአስፈላጊ ቀናት እንደሚጠፋ እንዲያውም የአባቱን ቀዶ ጥገና እንኳ እንዳሳተ መተቸት ጀመሩ። ዶሁን በቤተሰቡ ተከቦ ጥቃት ሲሰነዘርበት ያየችው ዳይሬክተር ኦ ወዲያውኑ የእንባ ታክቲክን ተጠቀመች። ጥፋቱን ሁሉ በራሷ ላይ ያደረገች። ዩራ በንዴት ሳቀች። አባቱ የቆንጆዋን እንባ ሲያዩ ወዲያውኑ ሊያጽናኗት ሞከሩ። አለቃ መሆን ቀላል አይደለም፣ ልጄ ደሞዝ ከወሰደ ድረስ ስራውን በአግባቡ መስራት አለበት፣ ስራ እንቀጥል አሉት። ዶሁንም እየተንቀጠቀጠ በሀሳቡ ተስማማ። በመጨረሻም ሁሉም ሰው በዳይሬክተር ኦምባ ልቡ ተነካ። ይህንን ዙር እሷ እንዳሸነፈች ጥርጥር የለውም። ዩራ ግን በሁኔታው እጅግ ተበሳጨት። ከጥቂት መጠጦች በኋላ ዶሁን ዳይሬክተር ኦቺዮን ወደ ቤቷ የሚያደርሳትን የስራ ባልደረባውን በፍጥነት ጠራ። አሁኑኑ ካልሄደች የዚያ ምሽት ልጅ የመውለድ እቅዱ ሙሉ በሙሉ ሊበላሽበት እንደሆነ ተረድቷል። ባልና ሚስቱ ለግንኙነት ዝግጁ ሲሆኑ ልጃቸው ሚኒዮ በድንገት ወደ ክፍላቸው ገባች። ዶሁን ወደ ክፍሏ ሊመልሳት ቢሞክርም ሚኒዮ ግን አብራቸው እንደምተኛ አጥብቃ ተከራከረች። በዚሁም ባልና ሚስቱ መካከል የነበረው ትንሽ የፍላጎት ፍም ወዲያውኑ ጠፋ። በማግስቱ ጠዋት ሚኒዮን ትምህርት ቤት ካደረሰ በኋላ ዶሁን ለዚያ ምሽት ከሚስቱ ጋር ለትልቅ ውጊያ ቀጥሮ ያዘ። ዩራ ግን ፍላጎቷ እየጠፋ ይመስላል። ግንኙነታቸውን እንደ ቤት ስራ ወይንም እንደ ግዴታ እንዲሆን አልፈልግም አለችው። ዶሁን ግን ግድ አልነበረውም። ፍላጎቱን ልክ እንደ በረታ አፍቃሪ በግጥም ቢገልጽላትም በዙሪያቸው ያሉ ሌሎች ወላጆች ግን ሁኔታው ሳይገባቸው አልቀረም። እንዲያውም በይፋ ለፍቅርና ጨብጨብ የሚል ትርኢት በማሳየቱ ዩራን በጣም ማሳፈራት። እሷ ምንም ማድረግ ስላልቻለች በሀሳቡ ተስማማች። ዶሁን በደስታ ወደ ስራው ሄደ። እንዲያውም ታናሽ ወንድሙ ሚኒዮን ከትምህርት ቤት እንዲቀበላትና እዛው እንዲያሳድራት አስቀድሞ አዘጋጅቷል። ምሽቱ ፈጠነ። ዶሁን ወደ ዩራ ካፌ ሄዶ አሁንም እየሰራች እንደሆነ አያት። ምንም ሳይናገር እቃዎቿ እንድሰበስብ ረዳትና ወደ ቤት ወሰዳት። ዩራን በደስታ አዝሎ ወደ ውስጥ ሲገባ ግን ደርቆ ቀረ። መላው ቤተሰብ ቤት ተሰብስቧል። በአባቱ መኖሪያ ግቢ ውስጥ የውሃ መቆራረጥ ስላለ መምጣታቸውን ተረዱ። ታናሽ ወንድሙ ደግሞ ቲቪያችን ተበላሽቷል፣ የኮሪያ ብሔራዊ ቡድን እግር ኳስ ጨዋታ እዚህ ማየት አለብን አለ። ሚሊዮን መላው ቤተሰቡ ዛሬ ማታ መሬት ላይ አብሮ እንዲተኛ ወሰነች። አሁንም ልጅ የመውለድ እቅዱ እንደ ጢስ በኖ ቀረ። ተስፋ ያልቆረጠው ዶሁን ለሚቀጥለው ምሽት ሆቴል እንደያዘ ለሚስቱ መልእክት ላከላት። ዩራ በሀሳቡ ከመስማማት ውጭ ሌላ አማራጭ አልነበራትም። በማግስቱ ዶሁን ከድርጅቱ አዲስ ተልዕኮ ደረሰው። ኢላማውን በተደጋጋሚ ወደሚሄድበት የቴኒስ ሜዳ ደረሰና ተስማሚ የደህንነት ቦታ መፈለግ ጀመረ። በመጨረሻም አንድ ራቅ ያለ ሆቴል ላይ ያተኮረ። በዚያው ደግሞ ያንን ሆቴል ምሽት ከሚስቱ ጋር ላለበት ቀጠሮ ተመቻቸለት። በቢኖክላር ወይም መነጽር ተጠቅሞ ኢላማውን አየው። በመስኮቱ መስታወት ላይ ትንሽ ቀዳዳ በሳ። መሳሪያውን ገጣጥሞ ስናይፐር ጠመንጃውን አነጣጠርና በአንድ ቅጽበት ተኩሶ ግድያውን በቀላሉ ፈጸመ። በዚሁ ሰዓት ዩራ ከስራ ቀድማ በመውጣት ቀጠሮ ወደ ያዙበት ሆቴል አመራች። ባልተጠበቀ ሁኔታ ግን ዳይሬክተር ኦቺዮን በሆቴሉ መግቢያ ላይ አየቻት። ወዲያውኑ የጥርጣሬ ዘር በልቧ ውስጥ በቀለ። ቀርባ ማብራሪያ ለመጠየቅ ብትፈልግም ዳይሬክተሯ ወደ ሊፍት ውስጥ ገብታ ሄደች። በዚህ መሃል ዶሁን በክፍል ውስጥ የጽጌረዳ አበባ ቅጠሎችን በትኖ ይጠባበቅ ነበር። የቤት ደወል ሲደወል በጉጉት ርጦ ቢከፍትም ያገኘው ግን ዳይሬክተር ኦን ነበር። የእሱን ሌተር አለባበስ ስታይ ዳይሬክተር ኦ ከሚስት ጋር ቀጠሮ አለህ ስትል ጠየቀችው። ዶሁን ግን ብዙ ጊዜ እንደሌለው ነገራት። ድርጅቱ አስቸኳይ ተልዕኮ ሰጥቶታል። ኢላማው በ3 ቀን ውስጥ አገር ጥሎ ስለሚወጣ ዶሁን በአስቸኳይ ሊያስወግደው ይገባል። መረጃዎቹ እንደሚያሳዩት ግለሰቡ ድንበር ተሻጋሪ የህፃናት ዝውውር ላይ የተሰማራ ወንጀለኛ ነው። በዚሁ ቅጽበት ዩራ ከክፍሉ በር ላይ ደረሰች። ከማንኳኳት ይልቅ በካርዱ በሩን በዝግታ ከፈተችው። ወደ ውስጥ ስትገባ ሁለቱ በከፍተኛ ጭቅጭቅ ላይ መሆናቸውን ሰማች። ሁሉም ነገር ተበላሸ። ዶሁን እንዳትሳሳት እየለመነ ሊያስረዳት ቢሞክርም
የዩራ አይኖች በእንባ ተሞሉ። ዳይሬክተሯም አንድ ነገር እንድትልለት ቢጠይቃትም እሷ ግን ማንነታቸውን ለመደበቅ ምንም አይነት የውሸት ወሬ እንደምትናገር ግራ ገብቷት ደርቃ ቀረች። ባልተጠበቀ ሁኔታ ግን ዩራ ቀድማ ተናገረች። ዳይሬክተር ኦን አብራት መጠጥ ለመጠጣት ወደ ታች ጋበዘቻት። ጠረጴዛው ላይ ምንም ንግግር አልነበረም። ሁለቱ ሴቶች ዳይሬክተር ኦ እስክትሰከር ድረስ ደጋግሞ ጠጡ። በመጨረሻም ዳይሬክተሯ መቋቋም አቅቷት ይህ እስከ መቼ ነው የሚቀጥለው ስትል ጠየቀች። እሷና ዶሁን የስራ ባልደረቦች ብቻ መሆናቸውን አስረዳቻት። ዩራ የብርጭቆዋን መጠጥ ደፋችባት። ዳይሬክተር ኦ አጸፋውን ለመመለስ ብትፈልግም ተቆጠበች። ዩራ ሌላ መጠጥ ከጨለጠች በኋላ በልቧ የታመቀውን አወጣችው። ዶሁንን ለዳይሬክተር ኦ ልትሰጣት ወሰነች። ነገር ግን ቤተሰቡን ይዞ መሄድ እንደማይችል ነገረቻት። ዳይሬክተር ኦቹን በዩራ ንግግር ተገርማ ትንሽ ልታሾፍባት ወሰነች። ዶሁን እኮ በጣም የሚገርም ሰው ነው አለች። ዩራ ነገሩ ሌላ መስሏት በንዴት ብትገነፍልም ዳይሬክተር ኦ ግን ዶሁን እኔ የምፈልገው አይነት ወንድ አይደለም፣ ቢበዛ አስፈላጊ ሆኖ ሲገኝ ብቻ ተበድሬ እጠቀምበታለሁ ስትል በረጋ መንፈስ ጨመረችበት። ይህ አባባል ዩራን ከመጠን በላይ አበሳጫትና መጮ ጀመረች። ዳይሬክተር ኦ በሳቅ ፈነዳችና በመጨረሻም ከዶሁን ጋር ለብዙ ዓመታት የነበራቸውን የስራ ግንኙነት እውነቱን ነገረቻት። ከልብ በመነጨ ማብራሪያዋም በሁለቱ ሴቶች መካከል የነበረው አለመግባባት ተፈታ። በዚህ መሃል በሆቴሉ ክፍል ውስጥ ዶሁን በመጠባበቅ አእምሮውን ሊስት ተቃርቦ ነበር። ለሚስቱ ቢደውልም አትመልስም። ዳይሬክተሯ ጋር ደውሎ ምን እየተካሄደ እንደሆነ ጠየቀ። ዳይሬክተር ኦ ዩራንን ተንከባከባት፣ እንደሷ ያለች ሚስት በቀላሉ አትገኝም በማለት መከረችው። ዩራ ከመታጠቢያው ስትመለስ ይህንን ንግግር ሰማች። ዝም ብላ ዳይሬክተሯ አጠገብ ተቀመጠች። ራሷን ዝቅ ያደረገችና ወዲያውኑ እንቅልፍ ወሰዳት። በማግስቱ ዶሁን በተልኮ ላይ ያለ ከሚስቱ ስልክ ደረሰው። በሚያስገርም ሁኔታ ድምጿ ለስለስና ፍላጎትን የሚቀሰቅስ ነበር። ዛሬ ማታ ቀድሞ መጥቶ አብረው ወይን እንዲጠጡ ነገረችው። ዶሁን የነገሩን ትርጉም ወዲያውኑ ተረዳ። ስልኩን እንደዘጋ ኢላማው የነበረው ሰው ከጥቂት ህጻናት ጋር በአንድ ምግብ ቤት ታየ። ዶሁን እስከ ቤተ ክርስቲያን ድረስ ተከተላቸው። ያ ሰውዬ ቄስ ሆኖ ተገኘ። ዶሁን በአቅራቢያው ከሚገኝ ሆቴል ክፍል ተከራየ። መሳሪያውን አወጣና በጥንቃቄ ገጣጥሞ በመስኮት በኩል ወደ ሰውየው አነጣጠረ። ጣቱን በቃታው ላይ አድርጎ ሊተኩስ ሲል አንዲት ትንሽ ልጅ በድንገት ታየች። ዶሁን አንዲት ህፃን እንዲህ ያለ አስከፊ ትዕይንት እንድታይ ስላልፈለገ ተልእኮውን ወዲያውኑ አቆመ። ልጃገረዷ ስትሄድ እንደገና አነጣጠረ። ነገር ግን በዚህ ጊዜ ስልኩ ጠራ። ዳይሬክተር ኦ እቅዱ እንደተቀየረ ነገረችው። ዶሁን ሌላ አማራጭ ስላልነበረው መሳሪያውን ጠቅልሎ ወጣ። ብዙም ሳይቆይ ከቤተ ክርስቲያኑ ወጣ። አንድ የውጭ ሀገር ሰው ተጠጋውና ሽጉጡን አውጥቶ አንድ ጊዜ ተኮሰበት። ቄሱም እዚያው ሞተ። በሌላ በኩል ዶሁን የልጁን የሚሊዮን ቲያትር ትርኢት ለማየት እየተጣደፈ ነበር። እዚያም ለብዙ ዓመታት ያላየውን አንድ የውጭ ሀገር ጓደኛውን አገኘውና ቤቱ እንግዳ እንዲሆን ጋበዘው። በዚያው ቅጽበት ዳይሬክተር ኦ ደወለችና ካህኑን የገደለው ሰው ፎቶ እንዳገኘች ነገረችው። ዶሁን ፎቶውን ሲያይ ደነገጠ። የገደለው ሰው ያ የድሮ ጓደኛው ነበር። ለብዙ ዓመታት የሚያውቀው ሰው ነፍሰ ገዳይ ይሆናል ብሎ ማመን አቃተው። መጀመሪያ ላይ ዶሁን የጓደኛውን ማንነት አላጋለጠም። በማግስቱ ግን ዳይሬክተር ኦ ስለ ነፍሰ ገዳዩ የግል መረጃዎች አገኘችና እሱን ለመያዝ የድጋፍ ቡድን አዘጋጀች። በዚያን ጊዜ ነፍሰ ገዳዩ በአንድ መናፈሻ ውስጥ እያሳለፈ ተቀምጦ ነበር። ስልኩ ሲጠራ አየው። ደዋዩ ዶሁን ነበር። ሊመለስ ሲል ግን ሳይናገር አንድ ጥይት አንገቱ ሰንጥቆ አለፈ። ከሩቅ በሚገኝ አንድ ሰማይ ጠቀስ ህንፃ ላይ አንዲት ሴት ስናይፐር ጠመንጃዋን ዝቅ አደረገች። ያቺ ሴት የዶሁን ሚስት ኮንጉራ ነበረች። በውጫዊ ገጽታ የዋህና ለልጇ የምትሞት እናት ትመስላለች። በእውነቱ ግን እሷ ጨካኝ ነፍሰ ገዳይ ናት። ያ ጥይት የዶሁንን ጓደኛ ህይወት እንዲያበቃ አደረገ። ከዚያም ዩራ ምንም እንዳልተፈጠረ ሁሉ ለራት የሚሆን ግብዓት ለመግዛት ወደ ሱፐርማርኬት አመራች። ወዲያውኑ ወደ ቤት እመቤትነት ሚናዋ ተመለሰች። ጓደኛው ጆን ቀደም ሲል ቤታቸውን በጎበኘበት ወቅት አንድ ልዩ የጠረጴዛ መብራት በስጦታ ሰጧቸው ነበር። መብራቱ ሲበራ የሚታየው ጽሑፍ ዩራ በልጅነቷ የነበራትን ጥቁር ታሪክ እንድታስታውስ አደረጋት። በአጋጣሚ ደግሞ ጆን አካል ላይ ወሬር ለተባለው ድርጅት አርማ የሆነውን ምልክት አየች። በዚያ ቅጽበት የዩራ አይኖች ቀዘቀዙ። በቤተሰቧ ላይ አደጋ የሚፈጥር ማንኛውም ሰው ለማስወገድ ወሰነች። ዳይሬክተር ኦ የጆንን አስከሬን ለመመርመር መጣች። በአንገቱ ላይ ያለው የጥይት ቀዳዳ አስገረማት። ይህ የከፍተኛ ደረጃ ገዳይ መሳሪያ ስራ ነው። ዶሁን ጓደኛው ማን እንደገደለው ቢጠይቅም ዳይሬክተር ኦ ግን ለመናገር ፈቃደኛ አልሆነችም። ጣልቃ እንዳይገባም አዘዘችው። ቁስሉን ሲመለከት የዶሁን የደህንነት ስሜት ነፍሰ ገዳዩ እውነተኛ ባለሙያ እንደሆነ ነገረው። ስለ ጆን ሙሉ መረጃ እንዲሰጠው የደህንነት ክፍሉን አነጋገረ። ነገር ግን በማግስቱ የተቀበለውን ሌላ ሰው መረጃ ነበር። ዶሁን ግራ ተጋብቶ ወደ ዋና መስሪያ ቤቱ በመሄድ ዳይሬክተር ኦ ከዚህ በስተጀርባ እንዳለች ቢገምትም
እንደ ባለሙያ ወኪልነቱ መጀመሪያ ተልእኮውን ማጠናቀቅ ላይ ትኩረት ለማድረግ ወሰነ። ለቀናት ክትትል ካደረገ በኋላ ኢላማው ጠበቃ እንደሆነና በየቀኑ በአውቶቡስ እንደሚጓዝ ሁልጊዜም በመጨረሻ ፌርማታ ላይ እንደሚወርድ ዶሁን አወቀ። ዶሁን ተስማሚ የማጥቂያ ቦታ መፈለግ ጀመረ። ለዩራም ደውሎ ስራ ስለሚበዛበት ራስ ሳትጠብቀው እንድትበላ ነገራት። በአጋጣሚ ግን ዩራም በበኩሏ ማጽዳት ያለባት ያልተቋጨ ጉዳዮች ነበሩባት። በዚህ መሃል ዳይሬክተር ኦቾን ጆን ቀደም ሲል አርፎበት ወደ ነበረ ሆቴል አመራች። የደህንነት መረጃዎች እንደሚጠቁሙት የወሬር ድርጅት ነፍሰ ገዳዮች ሁልጊዜም ተጨማሪ ስልክ ይይዛሉ። ነገር ግን ቡድኑ ምንም ያህል ቢፈልግ ስልኩ ሊገኝ አልቻለም። ዳይሬክተር ኦ የክትትል ቪዲዮውን በድጋሚ እንዲመረመር አዘዘች። ቪዲዮ ሲታይ አንድ የሚጠረጠር ሰው ታየ። ዩራ አንድ እርምጃ ቀድማ በመገኘት ስልኩን ወስዳው ኑሯል። በተጨማሪ ዳይሬክተር ኦ ካዘናው መነካካቱን አየች። ይህ የዶሁን ስራ መሆኑን አለበት ብላ በማሰብ ዩራ ጋር ደውላ ሻይ ለመጠጣት መምጣት እንደምትፈልግ ነገረቻት። በዚህ ቅጽበት ዶሁን በተደበቀበት ቦታ ሆኖ ስናይፐር ጠመንጃውን እየገጣጠመ ጠበቃው እስኪመጣ ይጠባበቅ ነበር። ኢላማው ላይ አነጣጠረ። ነገር ግን ጠበቃው የሆነ ነገር እንደተሳሳተ ተሰማው። ዶሁን ወዲያውኑ ቃታውን ሳበ። ጥይቱ መስታወቱን ሰብሮ ኢላማውን መታው። ሆኖም ግን ዶሁን የሆነ ያልተሟላ ነገር እንዳለ ተሰማው። መሞቱን ለማረጋገጥ በአካል ሲጠጋ ነገሩ ቀላል እንዳልሆነ ተረዳ። ሁለቱም በከፍተኛ ሁኔታ ተጋጠሙ። ጠበቃው ቢላው አውጥቶ ዶሁንን ሆዱ ላይ ወጋው። ከዚያም በነበረው ግርግር ተጠቅሞ አመለጠ። በተመሳሳይ ሰዓት ዳይሬክተር ኦ ከዩራ ደጃፍ ደረሰች። ዩራ በሩን ልትከፍት ስትል የጆን ስልክ በድንገት ጠራ። አደጋውን ያልተረዳችው ሚኒዮ ስልኩን መለሰች። ደዋዩም በቀጥታ የዩራን ስም ጠራ። ማንም በሩን ስላልከፈተ ዳይሬክተር ኦ ተጠራጠረች። በዚያው ቅጽበት የዶሁን ተልዕኮ እንደከሸፈ መረጃ ደረሳትና በፍጥነት እሱ ወዳለበት ቦታ መራች። ቤት ውስጥ ዩራ መብራቶቹን በሙሉ አጠፋች፣ መጋረጃዎቹን ዘጋች፣ የቤት ውስጥ ቢላዎቹን አስተካክላ ለፍልሚያ ተዘጋጀች። ዶሁን አሁንም አለመምጣቱን ስታይ ብትደውልለትም አይመልስም። በዚህ ጊዜ ዳይሬክተር ኦ የዶሁንን ቁስል እያከመች ነበር። ዶሁን የጆን እውነተኛ ማንነት ምን እንደሆነ ጠይቃት። እሷ ግን ጥያቄውን በማድበስበስ ስለ ጠበቃው ሁኔታ ጠይቀችው። ጠበቃው የሚለውን ስም ስትሰማ ፊቷ ላይ ረቂቅ ለውጥ ታየ። ዶሁን የሆነ ነገር እየደበቀችው እንደሆነ ወዲያውኑ ተረዳ። ለዳይሬክተር ኦ አስቸኳይ መልእክት ደረሳት። ከመሄዷ በፊት ዶሁን ከጠበቃው ወይም ከታቱ ጋር በተያያዙ ጉዳዮች ውስጥ ጣልቃ እንዳይገባ አስጠነቀቀችው። በማግስቱ ዶሁን በሚስጥር ወደ ጠበቃው መኖሪያ ቤት ገባ። እሱ ባያውቅም ጠበቃው ቀድሞ በጨለማ ውስጥ ተደብቆ ይጠባበቀው ነበር። ዶሁን ወደ ቤቱ የመኪና ማቆሚያ ተመልሶ ከመኪናው ሲወጣ በድንገት ሽጉጥ ጭንቅላቱ ላይ ተደቀነበት። ጠበቃው በኃይል ወደ መኪናው እንዲመለስ ካደረገው በኋላ ካዝናው የት እንዳለ እንዲናገር ጠይቀው። ዶሁን ካዝናው ውስጥ በጣም አስፈላጊ ነገር መኖር እንዳለበት ተረዳ። ጠበቃው በወሬ አዘናግቶ በድንገት መብረቃዊ ጥቃት ሰንዝሮ በቁጥጥር ስር አዋለው። ከመውጫው ላይ የዶሁን ቤተሰቦች የአባቱን ልደት አብሮ ለማክበር እየተጠባበቁ ነበር። ነገር ግን ባልተጠበቀ ሁኔታ ዶሁን ችላ ብሏቸው በመኪናው ሄደ። ቤተሰቡም በሁኔታው ግራ ተጋብተው ቀሩ። ዶሁን ጠበቃውን አስሮ ምርመራ ጀመረ። ከከባድ ድብደባ በኋላ ጠበቃው በመጨረሻ የካዝናውን የይለፍ ቃል ተናገረ። ካዝናው ውስጥ ዶሁን የግድያ ስም ዝርዝር አገኘ። የሚገርመው ደግሞ ከእነዚህ ግድያዎች በስተጀርባ ያለችው ቀጣሪ ዳይሬክተር ኦ ራሷ ነበረች። ግፊቱ ሲቀጥል ጠበቃው ዳይሬክተር ኦ ቀደም ሲል የገደለችው ሰው ሺያ ኦማ የተባለ ግለሰብ እንደሆነ ተናዘዘ። ዶሁን ዳይሬክተር ኦን ፊት ለፊት ተጋፍጦ መልስ ለማግኘት ቢሞክርም እሷ ግን እጅግ ጥንቃቄ የተሞላበት ምላሽ በመስጠት አድበሰበሰችው። ወደ ጠበቃው ሲመለስ ግን ሰውየው ቀድሞውኑ ተገድሎ አገኘው። ዶሁን ባያውቅም ትዕዛዙን ያስተላለፈችው ዳይሬክተር ኦ ነበረች። የጠበቃውን ልብስ ሲፈተሽ ምንም አይነት የታቶ ምልክት አላገኘም። አማራጭ ሲያጣ የአባቱን ልደት ግብዣ ለመታደም ፈጠነ። ቤተሰቡ በምግብና በመጠጥ ጥቂት ካከበሩ በኋላ ወደ ቤታቸው ሄዱ። ዶሁን ስልኩን መኪና ውስጥ እንደረሳው ትዝ አለው። ዩራ በበኩሏ ሚኒዮን ይዛ ወደ ላይ ወጣች። በሩ ላይ ግን ያልተጠበቀ እንግዳ ገጠማት። ሰውየው በድርጅቱ ውስጥ ከዩራ ጋር አብሮ የሰለጠነ ነፍሰ ገዳይ ነበር። በአንድ ወቅት ለዩራ ፍቅር ነበረው። ነገር ግን ዩራ በወቅቱ ርኅራኄ ያላሳየችውም። በዚህ ዓለም ውስጥ በህይወት ለመቆየት ሌላውን መግደል ብቸኛው መንገድ ነበር። በፊቱ ላይ ያለው ጠባሳ በራሷ በዩራ የተሰጠው ነው። እየተጠጋ ሳለ የሊፍቱ በር ተከፈተ። የዶሁን የደህንነት ስሜት ወዲያውኑ አደጋ መኖሩን ነገረው። ዶሁን ወዲያውኑ ታያውን ይዞ ከግድግዳ ጋር አጋጨውና ማንነቱን እንዲናገር ጠየቀው። ዩራ ማንነቷ እንዳይገለጥ በመፍራት ባሏን ለማስቆም ሞከረች። ዶሁን አልለቀው ሲል ታየው በድንገት የነፍሰ ገዳይ ሚስ ብሎ ጮኸ። ዩራና ዶሁን በድንጋጤ ደርቀው ቀሩ።
መግባባት ያለመቻል ችግር እንደተፈጠረ ለማስመሰል ዶሁን ወዲያውኑ ታዮንን አቅፎ እየሳቀ እንደ እንግዳ ወደ ቤት ጋበዘው። ቤት ውስጥ ዩራ ታዮንን በገዳይነት ስሜት ትገላምጠው ነበር። ሁሉም ሰው እንቅልፍ ሲወስደው እስክሪብቶ ይዛ ወደ ታዮን ክፍል ተጠጋችና ቤተሰቧን እንዳይነካ አስጠነቀቀችው። ታዮ ግን የመጣው ችግር ለመፍጠር እንዳልሆነ ገለጸላት። ዩራ ጆን ከመሞቱ በፊት ያልጨረሰውን ተልዕኮ ካጠናቀቀች ቤተሰቧ ደህንነት የተጠበቀ እንደሚሆን ነገራት። ዩራ በሀሳብ ተከፈለች። በማግስቱ ጠዋት ታዮ ከበታቾቹ ስልክ ደረሰውና በዝግታ ለማምለጥ ሲሞክር የዶውን ቤተሰቦች በሩ ላይ ያገኛቸው። ለካስ ታላቅ ቁርስ አዘጋጅተው የክብር አቀባበል እያደረጉለት ነበር። አዛውንት እንኳ ታዮን በገዛ እጃቸው ያጎርሱት ነበር። የቤተሰቡ ፍቅርና ቅንነት አስጨነቀው። ከዚያም የኬሚስ ዝግጅት ላይ አሳተፉት። ታናሽ ወንድሙ ታዮን ስጋ ለመግዛት ይዞት ሊወጣ ሲል ዩራ አብሬያቸው ሄዳለሁ ብላ አጥብቃ ጠየቀች። በዚያው ቅጽበት ግን አዛውንቷ እመቤት እጃቸው ተቆረጠ። ዩራ ቁስላቸውን ለማከም እቤት ለመቆየት ተገደደች። ጭንቀቷም ከጊዜ ወደ ጊዜ እየጨመረ መጣ። የስጋ ግብይቱ ካለቀ በኋላ የዶውን ታናሽ ወንድም ድንገተኛ ስልክ ደርሶት እየተጣደፈ ሄደ። ሲሄድም ለታዮ የቤት የይለፍ ቃል ሰጥቶት ነበር። ታዮ ወደ ቤት ሲመለስ ቤቱ ባዶ ሆኖ አገኘው። ስጋውን ፍሪጅ ውስጥ ካስቀመጠ በኋላ አፕሮንና ጓንት አጥልቆ የኬሚስ ዝግጅትን ቀጠለ። ለጥቂት ሰከንዶች ወደ አገሩ የመጣበትን ምክንያት ረሳው። እሱኮ ታዋቂው የነፍሰ ገዳዮች ንጉስ ነበር። ማንም ሰው በዚህ ሁኔታ ቢየው በሳቅ ሞት ነበር። በዚያው ምሽት ዩራ ወደ ቤት ስትመለስ ባሏና ልጇ ገና እንዳልመጡ አየሽ። ስትደውልም ዶሁን ሚኒዮን ከትምህርት ቤት እንዲያመጣት ታዮን እንደጠየቀው ተረዳች። ዩራ በድንጋጤ እየሮጠ ስትወጣ ታዮ ልጇን ይዞ ሲመለስ አገኘችው። ሚኒዮ በዝግታ አስተኝታ ድምፃቸውን ሰምታ እንዳትነቃ ለስላሳ ሙዚቃ ከፈተችላት። ከዚያም ካቻቢቴ ይዛ ወደ ታዮ ክፍል አመራች። ክፍል ውስጥ ታዮ ሚኒዮን የሳለችለትና በስጦታ የሰጠችውን ፎቶ እያየ በፈገግታ ተሞልቶ ነበር። ዩራ በድንገት ጥቃት ሰነዘረች። ነገር ግን ለዓመታት የቤት እመቤት ሆና ስለቆየች አሁን የታዮ አቻ መሆን አልቻለችም። ታዮ የቢዝነስ ካርድ ወረወረላትና በተርፍ ላይ የምትባል ጥሮታ የወጣች ነፍሰ ገዳይን እንድታስወግድ አዘዛት። ዩራ ለቤተሰቧ ስትል በሀሳቡ ተስማማች። በዚያው ሰዓት ዶሁን የበተርፍ ላይን ማንነት አወቀ። ዳይሬክተር ኦ በበተርፍ ላይ አሰልጣኝነት በወሬር ድርጅት ውስጥ እንደሰለጠነች ተረዳ። ዩራ ስራዋ እንዲቀልላት መላውን ቤተሰብ በገንዛ ገንዘቧ ከከተማዎች ሽርሽር እንዲሄዱ አደረገች። ዶሁን ግን በስራ ምክንያት መቅረት ነበረበት። ዩራ በተርፍ ላይም በመከታተል የዕለት ተዕለት ውሏን ማጥናት፣ የግድያ ቦታ መምረጥ ጀመረች። በዚያው ምሽት ወደ በተርፍላይ ቤት ተደብቃ ገባችና ያንን ልዩ ጥይት አወጣች። በተርፍላይ በጥይት ላይ የተቀረጸውን አርማ ስታይ ወዲያውኑ የቀድሞ ተከታዩዋ ወኪል 27 መሆኗን አወቀች። ዩራ ዛሬ ምሽት አገር ጥላ ካልወጣች ነገ እንደምትሞት ነገረቻት። በተርፍላይ ግን ቤተሰቤን ጥዬ አልሄድም በማለት እምቢኝ አለች። ዩራ በእነዚህ ቃላት ልቧ ክፉኛ ተነካ። በዚያ ምሽት እንቅልፍ ባይኗ አልዞረም። ቤተሰቤ እውነተኛ ማንነትን የሚያውቅበት ቀን ይመጣ ይሆን በሚል ፍርሃት የባሏን ፊት በሐዘን እየዳበሰች አደረች። በማግስቱ ጠዋት በተርፍላይ ወደ ዳይሬክተር ኦ መኪና ገብታ ወኪል 27 መታ ታኛለች አለቻት። ዳይሬክተር ኦ በድርጅት ውስጥ የነበረችው ያችን ጨካኝ ልጅ በማስታወስ ደነገጠች። ቆየት ብሎም በተርፍላይ ልጇ ከትምህርት ቤት ስትወጣ ለማየት በሩ ላይ ቆማ ሳለ በድንገት አንድ ጥይት መታት። ከሩቅ ሆኖ ሲመለከት የነበረው ዶሁን በድንጋጤ ተዋጠ። ምክንያቱም ያንን ጥይት የተኮሰው እሱ አልነበረም። ወዲያውኑ በአካባቢው ያሉ ህንፃዎች መነጽሩ ሲቃኝ አንዱ ሰው አየ። መነጽሩን አስተካክሎ ሲመለከት ደርቆ ቀረ። ተኳሿ ሚስቱ ኮንግ ዩራ ነበረች። በተመሳሳይ ቅጽበት ዩራ እሷን በመነጽር እያያት ያለው የነበረው ባሏ መሆኑን አወቀች። ሁለቱም ማመን አቅቷቸው ተፋጠጡ። ዩራ ወዲያውኑ መሳሪያዋን ጠቅልላ አመለጠች። ዶሁን ተኳሿ እሷ መሆኗን ለማረጋገጥ ወደ ህንፃው ቢሮጥም እሷ ግን ቀድማ ወጥታ ነበር። ዩራ አሁን በታዮ መኪና ውስጥ ሆና በከፍተኛ ፍጥነት እየራቀች ነው። ስልኳ ደጋግሞ ይጮሃል። ደዋዩ ባሏ ነው። እሷ ግን ልታነሳው አልደፈረችም። ታዮ መደበቂያ ቦታቸው ሲደርስ የፎቶዎቹን ክምር ወርሮ እውነቱን ወጣ። በዚያ ወቅት ህጻናቱን የማጥፋት ኃላፊነት የነበረባት ዳይሬክተር ኦቾን ነበረች። ዩራ በድንጋጤ ደረቀች። በዚያን ጊዜ ኮሪያ በውጭ ሀገር ሰላዮች ትታመስ ነበር። መንግስትም በሚስጥር አዳኝ የተባለ ድርጅት በማቋቋም ወላጅ አልባ ህጻናትን ከሀገሪቱ እየጠለፈ ጨካኝና የሰብአዊ ስልጠና ይሰጣቸው ነበር። ያልተሳካላቸው ህጻናት በዝምታ ይወገዱ ነበር። እያንዳንዱ ቀን የአእምሮ ማጠብና የመትረፍ ስልጠና ነበር። በኋላም አዲስ የመንግስት ጥምረት ሲፈጠር ሚስጥራዊው ድርጅት እንዲፈርስ ትዕዛዝ ተላለፈ። አባላቱ በሙሉ እየታደኑ ተገደሉ። ይህንን መቋቋም ያቃተው አንድ ሰው ግን ታዮንና ዩራን በሚስጥር እንዲያመልጡ ረዳቸው። ካደገ በኋላ ታዮ ለመቀበል ተመለሰ።
ለዚህ ነው ዩራን የፈለገውና ቀጣይ ኢላማ ዳይሬክተር ኦ እንደሆነች ነገራት። ከመሄዱ በፊትም የሰነዶች ክምር ሰጥቶት የባሏን እውነተኛ ማንነት እንድታይ ነገራት። በዚህ መሃል ዶሁን የተኩስ አቅጣጫውን ሲመረምር ጥይቱ በዩራ እንዳልተተኮሰ ተረዳ። እውነተኛው ገዳይ ሌላ ቦታ ነበር። በዚያው ቅጽበት ከዋና መስሪያ ቤቱ መልእክት ደረሰው። በሚገደሉ ሰዎች ዝርዝር ውስጥ ታዮ ተካቷል። በሌላ በኩል ዩራ ስለ ዶሁን የሚገልጸውን ፋይል ለመክፈት አመነታች። በመጨረሻም ጉጉቷ አሸንፏት ስትከፍተው እውነቱን አወቀች። ያ የማይረባ መስሏት የነበረው ባሏ የመንግስት ደህንነት ወኪል ነው። በሌላ ቦታ ታዮ በአንድ ወቅት ይጠብቃት ከነበረች አንዲት ትንሽ ልጅ መልእክት ደረሰው። የእሷ ተንኮለኛ ፈገግታ ሲያነብ ያጨካኝ ነፍሰ ገዳዮች ንጉሥ እንኳ ከመሳት አልተቆጠበም። ዶሁን እንደተለመደው ወደ ቤት ተመለሰ። ዩራም ምንም እንዳልተፈጠረ ሁሉ እራት እየሰራች ነበር። ለጥቂት ጊዜ ሁለቱም እንዴት እንደሚታዩ ግራ ገባቸው። ልጃቸው እንኳ በወላጆች መካከል የሆነ ችግር እንዳለ ተሰማት። በማግስቱ ጠዋት ዶሁን ዩራ ከዳይሬክተር ኦ ጋር ግንኙነት ያለው ወደሚመስል አንድ ቀጠሮ መሄዷን ተረዳ። ዩራ ከመሄዷ በፊት ለዳይሬክተር ኦ ዶሁን ለመንግስት እንደሚሰራ እንደማታውቅ ከነገረቻት በኋላ ሚስጥራዊ የሆነ አስተያየት ሰጣት ወጣች። ዳይሬክተር ኦ ግራ ተጋባች። በድንገት ከዓመታት በፊት የነበረችውን ትንሽ ልጅ አስታወሰቻትና ዩራ ያች በአንድ ወቅት በምህረት የለቀቀቻት ወኪል 27 መሆኗን ተረዳች። እውነቱን ለዶሁን መናገር አለመናገሯ ላይ በሀሳብ ተከፈለች። ይህ በእንዲህ እንዳለ ዶሁን በዋና መስሪያ ቤት አማካኝነት የታዮን ስልክ ቦታ አገኘ። እሱና ዩራ ተከፋፍለው መፈለግ ጀመሩ። በዚያን ጊዜ ታዮ ከሚኒዮ ጋር እሳት ዳር ሆነው ይሞቁ ነበር። ከዩራ መልእክት ደረሰውና እንደ ቀድሞውኑ ለቤተሰብ ታማኝነት የተሰጠው ተልዕኮ መሰለው። ብዙም ሳይቆይ ያው መልእክት በድጋሚ ደረሰው። ያኔ ነው ታዮ እውነቱን የተረዳው። ዩራ የማደጎ ወላጆቿን የገደለው ታዮ እንደሆነ አስባ ተሳስታለች። በእውነቱ ታዮ በዚያ ጊዜ ሲደርስ እነሱ ቀድሞውኑ ሞተው ነበር። ታዮ አንድ ጥላ ባጠገቡ ሲያልፋየ፣ ነገር ግን አልተከተለውም። በልብ ውስጥ ዩራ በድርጅቱ እንድትገኝ አልፈለገም። ሚኒዮ ድንገት የተጠበሰ ዶሮ እንደፈለገች ተናገረች። ታዮ ምግብ ገዝቶ እስኪመለስ ድረስ ካለችበት እንዳትንቀሳቀስ አስጠነቅቃት። በዚህ መሃል ዩራ መብራት በርቶበት የታየውን ቢላየች። ወደ ውስጥ ስትገባም የልጇን ቦርሳ አገኘች። በመስኮት በኩል ስትመለከት ሚኒዮን በጓሮ ውስጥ አየቻት። በፍጥነት ሮጣ በመሄድም አጥብቃ አቀፈቻት። ሚኖ አጎቴ እናቴን አመጣልኝ ብላ በማሰብ ዛሬ ስትጫወት እንደዋለች በደስታ ነገረቻት። ዩራ ወዲያውኑ ለዶሁን ደውላ ልጃቸውን እንዳገኘቻት ነገረችው። ብዙም ሳይቆይ ታዮ ምግብ ይዞ ሲመለስ ሚኒዮ በቦታ የለችም። በሄዱበት አቅጣጫ ሲከተላቸው ዩራንና ሚኒዮን ከርቀት አያቸው። ለሚኒዮ ሊሰጣት የነበረውን የምግብ ሳጥን በሐዘን ተመለከተ። በድንገት ኳንዶሁን ተከሰትና በኃይል ቦክስ አቀመሰው። ዳግመኛ ወደ ቤተሰቡ እንዳይቀርብም አስጠነቀቀው። ታዮ ግን አስቆሞና በረጋ መንፈስ ቤተሰብ ቁጥር 27ን ይጨምራል ሲል አስጠነቀቀው። ዶሁን የዩራንን ማንነት ገና የሚያውቅ አልመሰለውም ነበር። ነገር ግን የዶሁን ፊት ላይ የታየው ገጽታ ታዮ ተሳስቶ እንደነበር አሳውቀው። ታዮ በድንጋጤ ተዋጠ። ዶሁን ሚኒዮን ወደ ወንድሙ ቤት ላካት። አሁን በባልና ሚስቱ መካከል ብዙ ያልተመለሱ ጥያቄዎች አሉ። ወደ ቤት ሲመለሱ የሆነ ስህተት እንዳለ ወዲያውኑ ተሰማቸው። ዶሁን በሩን በጥንቃቄ ሲከፍት ሁለት ነፍሰ ገዳዮች በድንገት ወጡባቸው። ባልና ሚስቱ በሚገርም ቅንጅት ያለምንም ችግር ተቋቋሟቸው። ዶሁን ወዲያውኑ ዩራን መጎዳቷን አረጋገጠ። በዚያው ቅጽበት የቤቱ ደወል ተደወለ። አባቱ ነበሩ። በድንጋጤ ቦታውን ለማጽዳት ተጣደፉ። አዛውንቱ የይለፍ ቃሉን እያስገቡ መሆኑን ሲሰሙ ዩራ ጊዜ ለመግዛት ስትል ተንሸራታችሁን በር ዘጋችሁና ተበላሽቷል ብለዋሸች። በሩ ሲከፈት አባቱ ቤቱ ተመሰቃቅሎ አዩት። ዶሁን ራሳቸው የሳቱትን ነፍሰ ገዳዮች በቴፕ እያሰረ በሚስጥር ለዋና መስሪያ ቤት እንዲያጸዱ ደወለ። ሳሎን ውስጥ አባቱ ባልና ሚስቱ የተጣሉ መስሏቸው ዶሁን አሳማኝ ሰበብ ሊያገኝ አልቻለም። ዩራ ግን ወዲያውኑ ጣልቃ በመግባት ዶሁን ከእርሷ የተማረውን የሚስጥር ቁጠባ የመደበቂያ ዘዴ ሲለማመድ ነው ብላ ከላዩ ላይ ያነሳችለት። አዛውንቱ ወዲያውኑ አፈሩ። ለአዛውንቱም ወይን አቀረቡላቸውና ሰክረው ተኙ። ከዚያ በኋላ ነው ነፍሰ ገዳዮቹ ቤት ማስወጣት የቻሉት። በማግስቱ ጠዋት ዶሁን ሲነቃ ዩራ ቀድማ ወጥታ ነበር። አንድ ጉዳይ ጨርሼ እመለሳለሁ የሚል መልእክት ታለች። ዩራ ሽጉጥ ይዛ ታዮን አገኘችው። ነገር ግን እሱን ከመግደል ይልቅ እውነተኛው ዋና መሪ ማን እንደሆነ እንዲነግራት ጠየቀችው። በዚያው ቅጽበት ዩራ አዲስ ትዕዛዝ ደረሳት። ሚኒስተር ኦን ግደይ። በቦታው የብሔራዊ መረጃ አገልግሎት ዳይሬክተሩና ሚኒስተር ኦ ታዩ። ዩራ ወደ ሌላ ህንፃ ተሸጋግራ እዚያ ተደብቆ የነበረውን ነፍሰ ገዳይ አስወገደች። ዳይሬክተሩ በግራ እጁ ምልክት ሲሰጥ የተኩስ ድምፅ ተሰማ። ነገር ግን ሚኒስተር ኦ አልተጎዳም።
ዩራ የአካባቢውን ስትቃይ ታዮ መመታቱን አየች። ዳይሬክተሩ ድጋሚ ምልክት ሰጠ። አሁንም ሚኒስተሩ ደህና ናቸው። የዳይሬክተሩ ፊት ጠቆረ። ዩራ እውነተኛውን ተኳሽ ቀድማ ገድለው ኖሯል። ዳይሬክተሩ በንዴት ሽጉጡን አውጥቶ በሚኒስቴር ኦ ላይ ደጋግሞ ተኮሰ። ዩራ ወዲያውኑ መልሳ ተኮሰች። ዳይሬክተሩ ግን አመለጠ። እንደ ድል ሆኖ የሚኒስተር ኦ ጥይት መከላከያ ልብስ ለብሳ ስለነበር በክንዳቸው ላይ በደረሰ ቀላል ጉዳት ተረፉ። ዩራ ሚኒስተር ኦን እስከ ቤቷ ወስዳ ቁስሏን አከመችላት። በሌላ በኩል ታዮ ቁስሉን እያከመ ሳለ ሐኪሙ መጣ። ታዮ ድርጅቱ እንደከዳውና ሊያስወግደው እንደፈለገ ወዲያውኑ ተረዳ። ሐኪሙ ሊተኩስበት ሲል ዶሁን በድንገት ደርሶ በሽጉጥ በመምታት አዳነው። ታዮ ለዶሁን ትልቅ ማስጠንቀቂያ ሰጠው። የድርጅቱ የመጨረሻ ኢላማ ራሷ ዩራ ስለሆነች አደጋ ላይ እንዳለች ነገረው። ዶሁን ሚስቱን ለማዳን በከፍተኛ ፍጥነት ገሰገሰ። ዩራ በበኩሏ ቤተሰቧን ለመጠበቅ ስትል ድርጅቱን መደምሰስ እንዳለባት ወስና ዋና መስሪያ ቤቱን በኃይል ሰበረች። ፍልሚያው ላይ እያለች የምትጋጠመው ከባሏ የሥራ ባልደረቦች ጋር መሆኑን ተረዳሽ። ነገሩ ሳይጣራ ግን ሌላ የታጠቀ ቡድን ገብቶ ተኩስ ከፈተባቸው። ተከበው ሊሸነፉ ሲሉ ዶሁን ደረሰ። ባልና ሚስቱ በጋራ በመሆን አጥቂዎቹን በሙሉ ደመሰሱ። በማግስቱ ዶሁን ሚኒስተር ኦን አግኝቶ ጥቃቱን እያቀነባበረው ዳይሬክተሩ መሆኑን አረጋገጠ። ነገሩን በራሱ ለመጨረስ ወሰነ። በሌላ በኩል ታዮ ከመሄዱ በፊት ሚኒዮን ለአንድ የመጨረሻ ጊዜ ለማየት ትምህርት ቤት ሄደ። ሚኒዮ ወዲያውኑ አየችው። ዩራ ከርቀት ሆና ትመለከት ነበር እንጂ ጣልቃ አልገባችም። በሚኒዮ አማካኝነት ታዮና ዩራ ከዓመታት በፊት የነበረውን አለመግባባት በመጨረሻ ፈቱት። ዶውን ዳይሬክተሩ ህዝብ ፊት ለመቅረብ እንዳቆመና በኃይለኛ ሰዎች ጥበቃ በታይላንድ በኩል በሚስጥር ሊሸሽ እንደሆነ አወቀ። ወደብ ላይ ሊይዘው ቢሞክርም ያገኘው ግን የዳይሬክተሩን ሰው ነበር። ግለሰቡም በቤተሰቡ ፎቶዎች አስፈራራው። ዶሁን ምርጫው የቤተሰቡ ደህንነት በመሆኑ ዳይሬክተሩ እንዲያመልጥ ፈቀደለት። ሁሉም ነገር ካበቃ በኋላ ዶሁን ከስራው ለቀቀና ሙሉ ጊዜውን ለቤተሰቡ ሰጠ። እሱና ዩራ አንድ ላይ ካፌ ከፈቱ። የዩራን አሳዳጊ ወላጆች መቃብር ለመጎብኘትም ወደ ታይላንድ ሄዱ። በዚያ ምሽት መጀመሪያ በተገናኙበት ምግብ ቤት ውስጥ ተቀምጠው የድሮ ጣፋጭ የፍቅር ትዝታቸውን እያሰቡ ታሪኩ እዛ ላይ ያበቃል። መልካም ጊዜ ይሁንላችሁ።